ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ልሂቃን የሕዝቡን ፍላጎትና የልብ ትርታ በሚገባ እንዲያደምጡ ጥሪ አቅርበዋል። ፓትርያርኩ ይህንን ጥሪ ያቀረቡት የ2018 ዓመታዊው የርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ ዛሬ መጀመሩን አስመልክተው ባስተላለፉት መልእክት ነው። ፓትርያርኩ በመልእክታቸው እኛ የክርስቶስ መልእክተኞች እንደ ቃሉ ራሳችንን ክደን ተልኳችንን መወጣት ብንችል ኖሮ አሁን በዓለማችን የተፈጠረው መለያየትና ግጭት አይኖርም ነበር ብለዋል። ይሁንና አሁንም ሕዝቡን ወደ አንድነት፣ ወደ ፍቅር፣ ወደ ሰላም ማምጣት የጉባኤያችን አብይ ተግባር ሊሆን ይገባል ነው ያሉት። ብፁዕ ቅዱስ አቡነ ማትያስ ጨምረውም ሀገሪቱን በኃላፊነት ተረክበው የሚመሩ እንዲሁም ደግሞ አማራጭ ሀሳብ አለን ብለው የሚንቀሳቀሱ ልሂቃን የሕዝቡን ፍላጎትና የልብ ትርታ በሚገባ እንዲያደምጡም መልእክት አስተላልፈዋል። የሕዝቡን ፍላጎትና የልብ ትርታ በሚገባ አዳምጡ። ሕዝቡ የሚፈልገው በአንድነትና በእኩልነት መኖር፣ በሰላም ወጥቶ መግባት፣ ፍትህና ርትዕን ማስፈን፣ ለኑሮው የሚበቃው ምጣኔ ሀብትን ማግኘት፣ የእምነት ነፃነትና እኩልነት መረጋገጥ እና የመሳሰሉት ናቸው። ህዝቡ እነዚህ ከተሟሉለት ተደመጠ ማለት ነው። ከተደመጠ ደግሞ እሱም በበኩሉ ያደምጣል ይከተላልም። ስለሆነም ለሁሉም ልጆቻችንና ወገኖቻችን የምናስተላልፈው ወቅታዊ ጥሪ ሁሉንም ችግሮቻችን በሰላምና በሰላም ብቻ ለመፍታት ተባበሩ የሚል ነው። ኢትዮጵያን ጨምሮ በአፍሪካ በጦርነት በልማት ስራ በአደንና በአየር ንብረት ምክንያት ከፍተኛ ቁጥር ያላቸው ቅርሶች አደጋ ላይ መውደቃቸው ተገልጿል። ይህ የተገለጸው አራተኛው የአፍሪካ ዓለም አቀፍ ቅርስ ቀንና የመልካ ቁንጥሬ ባልጭት የአርኪኦሎጂና የፓሌንቶሎጂ መካነ ቅርስ ዓለም አቀፍ ምዝገባ ሁለተኛ ዓመት ክብረ በዓልን በማስመልከት በተሰጠ መግለጫ ላይ ነው። በዓሉን የኢትዮጵያ ቅርስ ባለስልጣን ከኦሮሚያ ብሔራዊ ክልላዊ መንግስት ባህልና ቱሪዝም ቢሮ ጋር በመተባበር በዛሬው ዕለት በመልካ ቁንጥሬ እንደሚከበር ነው የተገለጸው። የባለስልጣኑ ምክትል ዋና ዳይሬክተር ህይወት ኃይሉ በዓሉ በአፍሪካ ለአደጋ የተጋለጡ ቅርሶች ጥበቃን ለማጠናከር እንዲሁም ደግሞ በአህጉሪቱ ያሉትን ቅርሶች በዩኔስኮ ለማስመዝገብ በጋራ ለመስራት እንደሚያግዝ ገልጸዋል። ምንም እንኳን አፍሪካ የሰው ልጅ መገኛ እና ላንድ ኦፍ ኦሪጂን እንላለን አይደል ኢትዮጵያ እና ጥንታዊ ስልጣኔዎች ባለቤት ብትሆንም አፍሪካ እንደ አፍሪካ በዓለም ቅርስ መዝገብ ላይ ያሏት የቅርሶች ብዛት ከሌሎች አህጉራት ጋር ሲነጻጸር አነስተኛ ነው። ለአደጋ የተጋለጡ ቅርሶች ላይ ትኩረት መስጠት ማለት ነው። በዓለም አቀፍ ደረጃ ለአደጋ የተጋለጡ ወይም ደግሞ ወርልድ ሄሪቴጅ ኢንዴንጀር ተብለው ከተመዘገቡ ቅርሶች መካከል ከፍተኛ ቁጥር የሚገኘው በአፍሪካ ነው። ወደ 53-54 ቅርሶች ኢንዴንጀር ሊስት ውስጥ እንደገቡን የተለያዩ መረጃዎች የሚያሳዩት። ከዚህ ግን ወደ 17 የሚጠጉት ከአፍሪካ ነው ማለት ነው። ይሄ ትልቅ ቁጥር ነው። ስለዚህ ይህ የሆነው እንግዲህ በጦርነት፣ በአየር ንብረት ለውጥ፣ በህገወጥ አደንና በልማት ስራዎች ምክንያት ቀኑ መታሰቡ እነዚህን ቅርሶች ለመጠበቅ ዓለም አቀፍ ድጋፍና ትኩረትም ለማግኘት እድል ይፈጥራል የሚል ነው። ሌላኛው 46 የአፍሪካ ሀገራት ከ140 በላይ ቅርሶችን ማስመዝገባቸውን የገለጹት ዳይሬክተሯ ኢትዮጵያ 12 ቅርሶችን በማስመዝገብ ከደቡብ አፍሪካ ጋር ቀዳሚ ቦታ ላይ መሆኗንም ጠቅሰዋል። እንግዲህ እንደ ዓለም አቀፍ ዩኔስኮ ወደ 1248 የሚሆኑ የባህልና የተፈጥሮ እንዲሁም ደግሞ ባህልና ተፈጥሮ ሚክስድ የሆኑ ቅርሶችን በዓለም ቅርስነት የመዘገበበት ሂደት ነው ያለው። ከ196 የስምምነቱ ፈራሚ አባል ሀገራት አሉ። ከነዚህ ውስጥ 170ዎቹ ቅርሶቻቸውን አስመዝግበዋል ማለት ነው። አንድም ቅርስ ያስመዘገበ አለ። እንግዲህ ከነዚህ 170 ሀገሮች ውስጥ ያው በርካታ አፍሪካ ሀገሮች አሉ። ወደ 46 አፍሪካ ሀገራት 147 ቅርሶቻቸውን በዩኔስኮ ዝርዝር ውስጥ እንዲካተት አድርገዋል ማለት ነው። ሆኖም ግን ይሄም ቢሆን አፍሪካ ያላት የተመዘገቡ ቅርሶችን ከዓለም አቀፍ ደረጃ አንጻር ስናየው አሁንም በጣም
ገና ብዙ መስራት የሚጠይቀን እንደሆነ ማየት ይቻላል ማለት ነው። ወደ በፐርሰንት ብናየው ወደ 12% ነው የሚሆነው ማለት ነው። ባለፉት 3 ዓመታት በተለያዩ መካነ ቅርሶች የተከበረው በዓሉ በየአካባቢው ከቅርሶች ጥበቃና እንክብካቤ አንጻር ለህብረተሰቡ ግንዛቤ ለመፍጠር እንደሚረዳም ነው በመግለጫው ላይ የተጠቀሰው። በመጨረሻም ስፖርት የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በሀገር ቤት የመጨረሻ ልምምዱን ሰርቷል። በሲቢ ኢትዮጵያ ፕሪሚየር ሊግ ኢትዮጵያ ንግድ ባንክ አርባ ምንጭ ከተማና ምድረ ገነት ሽረ ድል ሲቀናቸው ኢትዮጵያ ቡና ነጥብ ጥሏል። አርሰናል በታሪኩ ለሁለተኛ ጊዜ ለአውሮፓ ቻምፒዮንስ ሊግ ፍጻሜ ደርሷል። ተጠባቂው የባየር ሙኒክና የፒኤስጂ መልስ ጨዋታ ዛሬ ምሽት በአሊያንዝ አሬና ይከናወናል። እነዚህንና ተጨማሪ ስፖርታዊ መረጃዎችን ምስግና መብራቱ ወደ እናንተ የሚያደርስ ይሆናል። የኢትዮጵያ ሀገራዊ ምክክር ኮሚሽን 200 ከሚደርሱ በአማራ ክልል በትጥቅ ትግል ላይ ከቆዩ ዜጎች ጋር ውይይት ማካሄዱን አስታውቋል። በውይይት መድረኩ የተገኙት ዋና ኮሚሽነር መስፍን አሪያ ኮሚሽኑ በምክክር ሂደቱ በሌሎች አካባቢዎች ታጥቀው የሚንቀሳቀሱ አካላትን ለማካተት እያደረገ ያለውን ጥረት አጠናክሮ እንደሚቀጥልም ገልጸዋል። ከዚህ በፊት በተደረገ ውይይት በአማራ ክልል ታጥቀው ሲንቀሳቀሱ የነበሩና ሰላምን መርጠው የተመለሱ አካላት 17 አጀንዳዎችን ሰንደው ለኮሚሽኑ ማስረከባቸውን ያስታወቁት ኮሚሽነሩ የተነሱ ጥያቄዎች ኮሚሽኑ ለሚመለከተው አካል ማቅረቡንም ተናግረዋል። አክለውም ይህ መድረክ ከኮሚሽኑ ጋር ይበልጥ ተቀራርባችሁ ለሰላም የምትሰሩበት፣ የቀሩ ወገኖችን ወደ ሰላም ለማምጣት የሚያስችል ምክረ ሀሳብ የምትሰነዝሩበት ይሆናልም ብለዋል። የውይይቱ ተሳታፊዎች ባደረጉት ንግግር ምክክር የሀሳብ ልዩነቶችን የመፍቻ ብቸኛው መንገድ መሆኑን እንደሚያምኑ መናገራቸውንም ኮሚሽኑ ያገኘነው መረጃ ያመለክታል። ተመልካቾች የምትከታተሉት የአዲስ ነገር የእኩለ ቀኑን የሀገር ውስጥ አጫጭር መረጃዎቻችንን ነው። በውጭ ሀገራት የሚኖሩ ኢትዮጵያውያን ወደ ሀገራቸው የሚልኩት ገንዘብ ወይም ደግሞ ሬሚታንስ አሁን ላይ ሀገሪቱ ከውጭ እርዳታና ከቀጥታ የውጭ ኢንቨስትመንት ከምታገኘው ገቢ እንደሚበልጥ ተገልጿል። የዓለም አቀፉ የስደተኞች ድርጅት በትናንትናው ዕለት ይፋ ባደረገው የ2026 የዓለም የስደት ሪፖርት ኢትዮጵያ በውጭ ሀገራት የሚገኙ ስደተኞች የምታገኘው ኢኮኖሚያዊ ፋይዳ ትልቅ መሆኑን አንስቷል። በፈረንጆቹ 2024 ብቻ በዓለም አቀፍ ደረጃ በስደት ላይ የሚገኙ ዜጎች ወደ ሀገራቸው የላኩት ገንዘብ ከ900 ቢሊዮን ዶላር በላይ መድረሱን የጠቀሰው ሪፖርቱ ከዚህም ውስጥ ከፍተኛው ድርሻ ወደ ኢትዮጵያና መሰል በማደግ ላይ ያሉ ሀገራት የተላከ መሆኑንም ጠቁሟል። ይህም የሀገሪቱን የውጭ ምንዛሬ እጥረት ለመቅረፍ ትልቅ ፋይዳ እንዳለው የስደተኞች ድርጅቱ ያወጣው መረጃ ጠቁሟል። ድርጅቱ በሪፖርቱ ለስደት ህጋዊ መንገዶች መጥበባቸው ስደትን እንደማያስቆም ገልጾ ይልቁንም ህጋዊ የጉዞ መንገዶች ሲጠቡ ዜጎች አደገኛና ኢመደበኛ መንገዶች ለመጠቀም እንደሚገደዱ ገልጿል። ሪፖርቱ በማጠቃለያው የኢትዮጵያ መንግስት ዜጎች ገንዘብ ወደ ሀገራቸው የሚልኩበትን የአገልግሎት ክፍያ እንዲቀንስና ለወጣቶች ህጋዊ የስራ ስምሪት እድሎችን እንዲያሰፋም ጥሪ አቅርበዋል። የኬሚካል ኢንዱስትሪ ኮርፖሬሽን በ2018 በጀት ዓመት የመጀመሪያዎቹ 9 ወራት ከ4.6 ቢሊዮን ብር በላይ ገቢ ማግኘቱ ተገልጿል። ይህ የተገለጸው የኮርፖሬሽኑ የ9 ወራት የስራ አፈጻጸም በህዝብ እንደራሴዎች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ በተገመገመበት ወቅት ነው። ኮርፖሬሽኑ የእቅዱን 77.27 በመቶ ማሳካት መቻሉ የተገለጸ ሲሆን በዚህም ዘርፉ የ6.4 በመቶ የገቢ እድገት ማስመዝገቡ ተገልጿል። እንዲሁም የኬሚካል ኢንዱስትሪው በእነዚህ 9 ወራት ውስጥ ከ725.28 ሚሊዮን ብር ያልተጣራ ትርፍ ማግኘት መቻሉም ተጠቁሟል። የኮርፖሬሽኑ ዋና ስራ አስፈጻሚ ሁንዴሳ ደሳለኝ ዘርፉ ይህንን ስኬት ያስመዘገበው የኤሌክትሪክ ኃይል መቆራረጥ፣ የውጭ ምንዛሪ እጥረትና የነዳጅና የግብዓት ዋጋ መናርን ተቋቁሞ መሆኑንም አንስተዋል። እንዲሁም ኮርፖሬሽኑ እነዚህን ተጽዕኖዎች ለመቀነስ የአስቸኳይ ጊዜ የስራ አመራር ኮሚቴ በማቋቋም መስራቱን ገልጸው ገቢውንና የውጭ ምንዛሬ ማመንጨት አቅሙን ለማሳደግ የጀመራቸውን ስራዎች አጠናክሮ ይቀጥላልን ብለዋል። የቀድሞ የኢትዮጵያ ጠበቃዎች ማህበር ፕሬዝዳንትና የአፍሪካ የህግ ባለሙያዎች ህብረት ፕሬዝዳንት የሆኑት ቴዎድሮስ ጌታቸው የምስራቅና ደቡብ አፍሪካ የጋራ ገበያ ኮሜሳ ፍርድ ቤት ዳኛ ሆነው ተሹመዋል። ሹመቱ አላግባብ የተፈጸመን የኮሜሳ ፍርድ ቤት ዳኛ ሹመት አቶ ቴዎድሮስ በፍርድ ቤቱ ተከራክረው መርታታቸውን ተከትሎ የተከናወነ መሆኑም ተገልጿል። የእርሳቸውን ጨምሮ የ12 የኮሜሳ ፍርድ ቤት ዳኞች ሹመት በወቅቱ የኮሜሳ ሊቀመንበር በሆነችው ኬንያ ቤተ መንግስት ፕሬዝዳንት ዊሊያም ሩቶ በተገኙበት ተከናውኗል። ከቴዎድሮስ ጌታቸው በተጨማሪ የቀድሞ የከፍተኛ ፍርድ ቤት ፕሬዝዳንት ውብሸት ሽፈራው የኮሜሳ ፍርድ ቤት ሬጂስትራር በመሆን ተሹመዋል። የምስራቅና ደቡብ አፍሪካ ወይም ደግሞ ኮሜሳ ፍርድ ቤት የኮሜሳ መመስረቻ ስምምነት የማስከበርና በ21ዱ አባል ሀገራት የኢኮኖሚ ማህበረሰብ መካከል የሚፈጠሩና የሚቀርቡለትን ጉዳዮች የመመልከትና ውሳኔ መስጠት ኃላፊነት ያለበት ፍርድ ቤት ነው። ዜናው የሪፖርተራችን የኤርሚያስ በጋሻው ነው።